ክርስቶስን በማምለክ የምትታወቅ ቤተክርስቲያን ናት። በ365 ቀን ውስጥ ያሉት 52 ሰንበታት ወይም እሁዶች ክርስቶስን ለማምለክ ትገለገልባቸዋለች። የዛሬው ቀን ክርስቶስ ንጉሥ ነው ብሏል። የዛሬው ትምህርታችን ኢየሱስ ክርስቶስ በቅዳሴ የሚል ይሆናል። ኢየሱስ ክርስቶስ በምን አልኳችሁ? ሁላችሁ ንገሩኝ። ኢየሱስ ክርስቶስ በቅዳሴ። እንግዲህ ክርስቶስ ንጉሥ ነው ካልን ቅዱስ ያሬድ ይህንን ከጻፈልን የዛሬ 1500 ዓመታት ያህል ቤተክርስቲያን ለአምልኮ ባዘጋጀቻቸው ሥርዓተ ቅዳሴ ውስጥ ክርስቶስ ምን ተብሎ ተጠቅሷል በሚል ነው የምንማማረው። ቅዳሴ ከጸሎት ሁሉ ለየት የሚያደርገው ዋናውና መሰረታዊ ነገሩ አምስቱም ሕዋሳቶቻችን ይሳተፉበታል። ሙሉ አምልኮ ነው ማለት ነው። በዓይናችን የምናየው አለ፣ በጆሮአችን የምንሰማው አለ፣ በእጃችን የምንዳስሰው አለ፣ በአፍንጫችን የምናሸተው አለ፣ በአንደበታችን ደግሞ ምንበላው ምንጠጣው አለ። እነዚህ አምስቱ ሕዋሳቶቻችን ሁሉ ስለሚያሳትፍ ቅዳሴ ትልቅ ጸሎታችን። በዚህ ብቻ አይደለም። አንድ ሰው እናስታውስ። ምን ለማለት ነው? ገብቶን እንድናስቀድሰው ብቻ ሳይሆን የቅዳሴው ተሳታፊ በናፍቆት የምንመጣበት አምልኮ መሆኑን ለማስረዳት ያክል ማለት ነው። የዛሬው ትምህርታችን ፓትርያርክ አሌክሲ የሚባሉ የሩሲያ ቤተክርስቲያን ፓትርያርክ ሩሲያ ከፍተኛ ችግር የደረሰባት የሩሲያ ኦርቶዶክስ ቤተክርስቲያን በኮሙኒዝሙ አብያተ ክርስቲያኖቻቸውን ተነጥቀው ኮሌጆቻቸውን ተነጥቀው ሙዚየም ሆኖባቸዋል። ለዘመናት ያካበተቻቸውን ቅርሶች የኮሙኒዝሙ መንግስት ዘርፏቸዋል። ያን ሁሉ አልፈው ደግሞ አሁን በዓለም ላይ ደግሞ ወደር የሌላት ቤተክርስቲያን ሆናለች። ፓትርያርክ አሌክሲ አንድ ጥያቄ ተጠየቁ። ያንን ችግር ወይም የችግር ዘመን እንዴት አለፋችሁት ተብሎ ተጠየቁ በአንድ አውሮፓዊ ጋዜጠኛ። ያለፍነው በቅዳሴያችን ነው። አጭር መልስ ነው የሰጡት። በምናቸው አለፉት? በቅዳሴያችን ነው ያለፍነው። አትስበኩ ተብለናል። አትሰብሰቡ ተብለናል። በአውደ ምሕረት የሚሰጥ ወንጌል አቁሙ ተብለናል። የገዳማት ጉዞ ተዉ ተብለናል። ያልተውነው ግን ይሄን ላስቆመው ያላስቆሙን እንዳያስቆሙንም የለመናቸው መቀደስን ብቻ ነው። ስለዚህ የተሻገርነው በቅዳሴያችን ነው ብሏል። ምክንያቱም ቅዳሴያችን ውስጥ ወንጌል አለ፣ ተአምር አለ፣ ክብረ ቅዱሳን አለ፣ ነገረ መላእክት አለ። የማይዘው ነገር ስለሌለ ቅዳሴ በእውነትም አሻጋሪ ነው። የዚህቹ ቤተክርስቲያን ሊቅ እንዲህ ይላል። ሊተርጂካል ቲዮሎጂ በሚባለው መጽሐፉ ላይ አሌክሳንደር ሸሜማ የሚባል አጭር ነገር ይነግረናል። እሱ ያመነውን እንቀድሰዋለን። ያመነው ምን እንለዋለን? ከኔ ጋር ናቸው አይደለ? ያመነውን እንቀድሰዋለን። ይሄን ማግባች ያዙ። የቀደስነውን ደግሞ እናንተ መልሱት። ምን እናደርገዋለን? በጣም አመሰግናለሁ። ያመነውን እንቀድሰዋለን፣ የቀደስነውን ደግሞ በተዘዋዋሪ መንገድ እናምነዋለን። ስለዚህ ውበት የተሞላ አገልግሎት፣ ውበት የተሞላ ጸጋ፣ ውበት የተሞላ ኃይል፣ ውበት የተሞላ ስጦታ የምናገኘው
በቅዳሴያችን ስለሆነ ክርስቶስን በግልጽ እናየዋለን። ስለዚህ ቅዱስ ያሬድ ክርስቶስ ንጉሥ ነው ካለን የቤተ ክርስቲያናችን ቅዳሴ ክርስቶስን ምን ይሉታል? አንደኛ በቅዳሴ ባስልዮስ አለፍ አለፍ እያለን እንሄዳለን። የሚብራራው እናብራራለን። የዓለም ብርሃን ይለዋል። ቅዳሴ ባስልዮስ ላይ በብርሃነ ወደ ዓለም የመጣ የዓለም ብርሃን አንተ ነህ። በቅዳሴ ዮሐንስ ወልደ ነጎድጓድ ላይ ደግሞ እንዲህ ይለናል። ጨለማን ያሳደደ ብርሃን፣ ጨለማን ያሯሯጠ ብርሃን፣ ጨለማን የሰነጠቀ ብርሃን ክርስቶስ ነው ይለናል። ሁለተኛ አማኑኤልን ተብሎ በግልጽ ተጠርቷል። እግዚአብሔር ከኛ ጋር ማለት ነው። ካህኑ በቅዳሴው ላይ የሰዋውን መስዋዕት ለምእመናን ሲያድል እንዲህ ይላል። አማኑኤል አምላካችን ከሰማይ የወረደ የሕይወት እንጀራ ነው ብሎ ይሰጠናል። እኛ አሜን ብለን እንቀበላለን። አማኑኤል አምላካችን ከሰማይ የወረደ የሕይወት እንጀራ ነው። አባቶቻችሁ በምድረ በዳ መናን በሉ ሞቱም፣ እኔ ከምሰጠው እንጀራ የሚበላ የዘላለም ሕይወት አለው ብሎ እንደተናገረው በዮሐንስ ወንጌል ምዕራፍ 6 እውነት ነው። በቃዴስና በሲና በረሃ ከደመና የተላከው መና ጊዜያዊ ረሃብን ከማስወገድ ወደ ኋላ አላለም። ከበሉት የማያስርብ ከጠጡት የማያስጠማ ሕይወትን ለዓለም የሚሰጥ ቀራንዮ ኮረብታ ዕፀ መስቀሉ ላይ የተዘጋጀው አማናዊ መና እግዚአብሔር ከኛ ጋር ነው የተባለለት በቅዳሴያችን ላይ አማኑኤልም ተብሎ ተጠርቷል። ሄር ሶስተኛ በቅዳሴ ባስልዮስ ቸረኛ ይለዋል። ቸር እግዚአብሔር አብ አንድ ልጁን ላከልን። ቸሩ እግዚአብሔር አብ አንድ ልጁን ላከልን። እግዚአብሔር ቸር ነው ስንል ከቸርነቱ ትልቁን ቸርነት ያደረገልን ውድ ልጁን ለእኛ በመስጠት ነው። ውረድ ተወለድ ተሰቀል ሙት ብሎ በማዘዝ በዚህ ተገልጿል። ዋህድ አራተኛ አንድያ ልጅ በቅዳሴ ሐዋርያት ላይ ዓለም ሳይፈጠር ከእርሱ ጋር በነበረ በአንድ ልጁ በጌታችን በኢየሱስ ክርስቶስ እናምናለን። በጸሎተ ሃይማኖት ላይ በቅዳሴ ሐዋርያት ላይ ደግሞ አቤቱ በተወደደ ልጅ በጌታችን በኢየሱስ ክርስቶስ እናመሰግናለን። በተወደደው አንድ ልጅ ተብሎ ተገልጿል። ዋህድ እንለዋለን። አምስተኛው ሊቀ ካህናት በአመክንዮ ዘሐዋርያት አሁንም ቅዳሴ ነው የምንጠቅሰው። የአብ ሊቀ ካህናት የሰውን ወገን ሁሉ ከእግዚአብሔር ጋር ያስታረቀ። የብሉይ ኪዳን ሊቀ ካህናት ኃጢአትን ለማስተስረይ መስዋዕቱ አለ፣ ሊቀ ካህኑ አለ፣ ኃጢአተኛው አለ። እነዚህ ሶስት ነገሮች ለ5500 ዘመናት ያክል በብሉይ ኪዳን ተከናውነው ነበረ። የአዲስ ኪዳኑ ሊቀ ካህናት ክርስቶስ ግን መስዋዕቱ እሱ ነው፣ ሰዊው እሱ ነው፣ መስዋዕት አቅራቢው ራሱ ነው። ስለዚህ የአብ ሊቀ ካህናት የሰውን ወገን ሁሉ ከእግዚአብሔር ጋር ያስታረቀ ሊቀ ካህናት ተብሎ ተጠቅሷል። ስድስተኛ ርዕሰ ሕንፃ የማዕዘን ራስ ቅዳሴያችን ላይ እንዲህ ይላል። በመለኮታዊ ደምህ የመሰረትካት ቅድስት ቤተ ክርስቲያን የማዕዘን ራስ አንተ ነህ። በመለኮታዊ ደምህ ፍጹም በሆነው ደምህ ወደር በሌለው ደምህ ዓለምን ባነጻው ደምህ የኃጢአት ይቅርታን ለሰው ልጆች የሰጠ ደምህ በደምህ ቤተ ክርስቲያንን ያቆምካት የማዕዘን ራስ አንተ ነህ ይላል። ርዕሰ ሕንፃ እንለዋለን። ሰባተኛ
ቀዳማዊ ወደ ሐራዊ መጀመሪያና መጨረሻ ኤጲፋኒዎስ እንዲላል በቅዳሴው መጀመሪያ መጨረሻ የሌለ ቀዳማዊ ዳህራዊ አንተ ነህ። መነሻ የለህም፣ መድረሻ የለህም። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ከመባሉ በፊት እግዚአብሔር ዘመን በማይቆጠርነት ልዕልናው ይኖር ነበረ። ከ5500 ዘመናት በኋላ ደግሞ ያው እግዚአብሔር በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ያም ቃል እግዚአብሔር ነበር ይለዋል። ስለዚህ መጀመሪያ መጨረሻ የለውም። ስምንተኛ አውድ ክርስቶስ አውድ ተብሎ ተጠርቷል። መጠጊያ ማለት ነው። በሌላ አነጋገር ደግሞ አውድ ማለት የሕይወት ክበብ ማለት ነው። መነሻ የሌለው ብቻ ሳይሆን መጠጊያም ጭምር እንደሆነ ይህ ቃል ያመለክታል። ለምሳሌ ታቦት ሲወጣ ዑደት እያደረገ ነው እንላለን። እየዞረ ነው ነው የምንለው አይደለ? መስከረም አንድ ቀንን ደግሞ ርዕሰ አውደ ዓመት እንላለን። ርዕስ ማለት የበዓላት ሁሉ በኩር ነው። አውድ ማለት ዞሮ የሚመጣ ቀን ነው። በገጠር ደግሞ እንደምናውቀው በሬ ውድማ የምንለው ነገር አለ። በሬ እየዞረ እህሉን እየረገጠ ይሽከረከራል። አውድ ማለት ነው። እዚህ ላይ ግን ክርስቶስ አውድ የተባለው የሕይወታችን ክብር ወይም መጠጊያችን መሆኑን፣ ጥበቃው ፍጹም መሆኑን ያመለክታል። ጥበቃው ፍጹም መሆኑን ያመለክታል። መዝሙር 46 ቁጥር 1 እንዲህ ይላል፣ አምላካችን መጠጊያችን ኃይላችን ባገኘን በታላቅ መከራ ረዳታችን ነው። ክብር ምስጋና ለእግዚአብሔር ይሁን። አምላካችን መጠጊያችን ኃይላችን ባገኘን ደግሞ በታላቅ መከራ ምናችን ነው? ረዳታችን ነው። አውድ ማለት ፍጹም የሆነ ክብ እንደሆነ ሁሉ ለክብ ነገር መነሻ እንደሌለ ሁሉ መጠጊያችንም ክርስቶስ አውድ ተብሏል በቅዳሴ ላይ። በታላቅ መከራ ውስጥ በነበርንበት ጊዜ እናስታውስ። እዚህ ላይ አንድ ደቂቃ ያለውን እናንሳ። ችግራችንን ስናይ ክርስቶስ ያንስብናል። ክርስቶስን ስናይ ችግራችን ያንስብናል። ከአእምሯችሁ እንዳይጠፋ ችግራችንን ብቻ ካየን ክርስቶስ ያንስብናል። ግልጽ ነው አይደል ቋንቋ? ክርስቶስን ስናይ ደግሞ ችግራችን ምን ይሆናል? ያንሳል። በእግዚአብሔር ዘንድ አሰራሩ ይህ ነው። በሌላ ምሳሌ እንመልከተው። 5 ሳንቲም እንያዝ እስቲ። ሳንቲም ከፊት ለፊታችን ትልቅ ተራራ አለ። ሳንቲሙን ወደ አይናችን እናስጠጋው። አንድ አይናችንን ጨፍነን ተራራው ይታያል? ተራራው ይታያል? ትንሿ ነገር ተራራውን የሚያክል ነገር ምን ያደረገው? ቀለለው። እግዚአብሔር ከችግራችን በላይ እንደሆነ እንረዳ። ከጩኸታችን በላይ እንደሆነ እንረዳ። ከድካማችን በላይ እንደሆነ እንረዳ። የችግራችንን ትልቅነት አንይ፣ የክርስቶስ ንጉሥነትን እንመልከት። ችግሬ ሰፊ ነው አንበል፣ ሰፊውን የክርስቶስን እጅ እንይ። ንጉሳችሁ ነው ተብለናላ፣ ገዣችሁ ነው ተብለናላ። ስለዚህ ችግራችንን ብቻ ካየን ክርስቶስ ያንስብናል። ለኛ ምንም እንደማይሰራ ግን ገምቷለን። ክርስቶስን ስናይ ደግሞ እንደ ተራራ የከበደንን ትልቁን ነገር ያሳየንን አነስተኛ መስሎ ይታየናል። ክርስቶስ ትልቅ ነዋ። ያችን ሳንቲም ቅድም የጠቀስናትን ተራራው ላይ እንጣላት። አሁን ማን ነው የሚታየው? አሁን ማን ነው የሚታየው? ተራራው ነው የሚታየው። ሳንቲሙ ይደበቃል። ትንሹ ነገር የሚደበቀው፣ ትንሹ ነገር የሚከለለው፣ ትንሹ ነገር የሚሰወረው ተራራ ከተራራው ጭራት ይልቅ
ከፍ ያለ ነው ብሎ ኤጲፋንዮስ የተናገረለትን ክርስቶስን ማየት። ስለዚህም ዳዊት የነገረን ግልጽ ነው። አምላካችን መጠጊያችን፣ ኃይላችን፣ ባገኘንም በታላቅ መከራ ረዳታችን ነው አውድ ይባላል። 9ኛ የሕይወት መሰረት ቅዳሴ ቄርሎስ። የሕይወታችን መሰረት አንተ ነህ፣ የነፍሳችን መድኃኒትም ነህ። የሕይወታችን መሰረት አንተ ነህ፣ የነፍሳችን መድኃኒት አንተ ነህ። የሕይወታችን መሰረት ከትዳር በላይ ነው ክርስቶስ። ከገነባነው ቤት በላይ ነው ክርስቶስ። ካገኘነው ዕውቀት በላይ ነው ክርስቶስ። ካከማቸነው ሀብት በላይ ነው ክርስቶስ። ከተሰጠን ውበት በላይ ነው ክርስቶስ። ከተሰጡን ልጆች በላይ ነው ክርስቶስ። ማለትም መሰረታችን ነው፣ ጥጋችን ነው፣ ደስታችን ነው፣ ሕይወታችን ነው፣ ጸጋችን ነው፣ ጤናችን ነው፣ የትከሻችን ማዕረግ ነው፣ የራሳችንም ዘውድ ነው፣ የአንገታችን ሐብል ነው፣ የትከሻችን ማዕረግ ነው። ከከፍታችን በላይ ሁሉ ከፍ ያለ ነው ክርስቶስ። ስለዚህ ቄርሎስ የሕይወታችን መሰረት አንተ ነህ፣ የነፍሳችን መድኃኒት ራስህ ነህ ይላል። 10ኛ ዓለት ወይም ጽኑ ዓለት፣ የሕይወት ውሃ የወጣብህ ዓለምን ሁሉ ያጠጣህ ዓለት አንተ ነህ። ከአንደኛ ቆሮንቶስ ምዕራፍ 10 ቁጥር 4 ጋር አገናኙት። ያም ዓለት ክርስቶስ ነበር ይላል። በምድረ በዳ ላይ ሙሴ ዓለቱ ሲመታ የወጣው ውሃ ዓለቱ ውሃው ክርስቶስ ነበር ይላል። ቅዳሴያችን ይሄን ወስዶ የሕይወት ውሃ ዓለት የወጣብህ የሕይወት ውሃ አንተ ነህ። ጠጥተነው የማንጠግበው ውሃ ማለት ነው። ውሃ ስናነሳ ሜክሲኮ አካባቢ 4 ፋብሪካዎች አሉ። አንደኛው ቅዱስ ጊዮርጊስ ቢራ ፋብሪካ አለ። አንደኛው ኮካኮላ ፋብሪካ አለ ዝቅ ስንል። 3ኛው ደግሞ አዋሽ ወይን ጠጅ የምንለው አለ። 4ኛው አረቄ ፋብሪካ አለ። ሜክሲኮ አካባቢ 4 ፋብሪካዎች አሉ። አንድ ጠርሙስ ለማጠብ እነዚህ ፋብሪካዎች 4 ሊትር ውሃ ይጠቀማሉ። አይደንቅም? አይደንቅም ወይ? አንድ ጠርሙስ ለማጠብ 4 ሊትር ውሃ ይጠቀማሉ። ኮካ አካባቢ ያሉ ሰዎች ደግሞ ትልቁ እቅዳቸው ከኮካ ጀርባ ያለው ሰፈር አብነት የሚባለው አካባቢ ማለት ነው። ትልቁ እቅዳቸው ምንድነው? እቁብ የሚገቡት ሮቶ ለመግዛት ነው። ጎረቤታቸው እኮ ያለው ፋብሪካ 4 ሊትር ውሃ አንድ ጠርሙስ ለማጠብ ይጠቀማል። የዛ አካባቢ ማህበረሰብ ደግሞ ትልቁ እቅዱ ሮቶ ገዝቶ ውሃ ቀን በቀን ለማግኘት ነው። ፍትሃዊነት የለበትም ማለት ነው። የዚህ ዓለም ውሃ ሁሉ የሚጠጣው ውሃ ክርስቶስ፣ ሁሉ የሚረካበት ውሃ ክርስቶስ፣ ከጎኑ በፈሰሰው ውሃ እኛን ያጠመቀው ክርስቶስ፣ አንድ ያደረገን ዕለት ዕለት ብንጠጣው የማንጠግበው ክርስቶስ፣ ምድረ በዳ ላይ የፈለቀው ያ ዓለት አንተ ነበርክ ይላል። ቅዳሴያችንም ይሄን ያረጋግጣል። 11ኛ መጋቤ፣ ይሄ ደግሞ መግቦተ እግዚአብሔር የሚለውን ይይዛል። ቅዱስ ባስልዮስ በአብዛኛው እንዲህ አይነት ነገሮችን ይጠቅሳል። መጋቤ ማለት እህል ያበላል ውሃ ያጠጣል ማለታችን አይደለም። ፍጥረታቱን ያስተዳድራል። አሁን መጋቤ ዓለማት እግዚአብሔር ስንል ፍጥረቱን ይጠብቃል ማለት ነው። ቀጥታ ቋንቋው በቅዳሴያችን ላይ ምንድን ነው የሚለው? ካህን ባስልዮስ የሚያቀርበውን ጸሎት ለኛ በጎ ነገርን ያደረገ ይቅር ባይ የጌታችን የኢየሱስ ክርስቶስን አባት
እግዚአብሔር አብን እናመሰግነዋለን ይላል። ሲቀጥልስ ሰውሮናልና፣ ረድቶናልና፣ ጠብቆናልና፣ እስከዚህም ሰዓት ድረስ አድርሶናልና። አዎ ቅዳሴያችን የሚነግረን በራሳችን ጥበብ አይደለም እዚህ ደረጃ ላይ ደረስነው። በራሳችን ዕውቀት አይደለም እዚህ ደረጃ ላይ አይደረስነው። በቤተሰቦቻችን እንክብካቤ አይደለም እዚህ ደረጃ ላይ የደረስነው። ጥሩ ተመግበን ስለኖርን አይደለም እዚህ ደረጃ ላይ የደረስነው። ሰፊ ማህበረሰቡን ስለገባን አይደለም እዚህ ደረጃ ላይ የደረስነው። ትልቅ መስሪያ ቤት ውስጥ ገብተን ትልቅ ደሞዝ ስላገኘን አይደለም እዚህ ደረጃ ላይ የደረስነው። ለእኛ በጎ ነገርን ባዘጋጀ እግዚአብሔር። ቅዳሴያችን የሚለን ይህንን ነው። ስለዚህ ይህንን በግልጽ ይነግረናል። ቅዳሴ ባስልዮስ ላይ ደግሞ እንዲህ ይላል፣ ለፍጥረታት ሁሉ ምግብን በየጊዜው የምትሰጥ። ቅዱስ ያሬድ በመግቢያችን ላይ ጠቀስነው። ለፍጥረታት ሁሉ ምግብን በየጊዜያቸው የምትሰጥ የሁሉ መጋቢ አንተ ነህ። ትንኝ ሳይቀር ምትናፍቅህ አንተ ነህ። በእግራችን የምንረግጣቸው ሳናውቅ ሕይወታቸውን የምናሳልፋቸው ጥቃቅኑን እንስሳት እንኳ በመለኮታዊ ጥበቃው ምግብ የምትሰጥ አንተ ነህ። ለዚህ ነው በመዝሙር 144 ቁጥር 27 ላይ የሁሉ ዓይን አንተን ተስፋ ያደርጋል የሚለው። ክብር ምስጋና ለእግዚአብሔር ይሁን። የማን ዓይን? የማን ዓይን? የሁሉም ዓይን አንተን ተስፋ ያደርጋል። አንተ ምግባቸውን በየጊዜው ትሰጣቸዋለህ፣ ሕይወት ላለው ሁሉ መልካምን ታጠግባለህ ይላል ዳዊት። በቅዳሴ ዮሐንስ ወልደ ነጎድጓድ ደግሞ ሳትደክም ሁሉን ትሸከማለህ፣ ዝም ሳትል ሁሉን ትሰማለህ፣ ሳትቀበል ለሁሉ ትሰጣለህ፣ ሳትነጥፍ ሁሉን ታረካለህ ይላል። አይነጥፍም እግዚአብሔር፣ ሁሉን ያረካል። ይሄ ምን ይባላል? መግቦተ እግዚአብሔር፣ መጋቤ ዓለማት እንለዋለን። 12ኛ ፍኖት ወይም መንገድ ኤጲፋኒዎስ እንዲላል በቅዳሴው ወደ አባትህ ያደረስከን የሕይወት መንገድ አንተ ነህ። ዛሬ ይህን ይነሱና መንገድም ሕይወትም እኔ ነኝ ይላል ክርስቶስ ይሉናል አይደል? ከዛ በፊት እኮ ቤተክርስቲያን በዜማ ይሄንን ትገልጽበታለች እኮ ታምልከዋለች። ወደ አባታ የሚደርስ የእውነት ጎዳና እሱ እንደሆነ ትመሰክራለች። ያውም በአምልኮዋ በወንጌላ ብቻ አይደለም፣ ውበት በተሞላው የሥርዓተ ቅዳሴ አምልኮዋ ወደ አባቱ ያደረሰን የሕይወት መንገድ ክርስቶስ ነው። 13ኛ ሥርዓት ይባላል። ክርስቶስ ራሱ ሥርዓት። ቅዳሴያችን እንዲህ ይለናል፣ ለሞቱና ለትንሣኤው መታሰቢያ ይሆን ዘንድ ይህን ሥርዓት እንድንሰራ አዘዘን። ለሞቱና ለትንሣኤው መታሰቢያ ይሆን ዘንድ ቅዳሴው ሲከናወን ይህን ሥርዓት ራሱ ሥርዓት ሆኖ አዘዘን። ስለዚህ ክርስቶስ ባጭሩ ሥርዓት ይባላል። ሥርዓት ይባላል። 14ኛ አማን ወይም እውነት። ቅዳሴ ቄርሎስ እንዲህ ይላል፣ ሐሰት የሌለበት እውነት አንተ ነህ። ክብር ምስጋና ይሁን ለእግዚአብሔር። ሐሰት የሌለበት እውነት ኢየሱስ ክርስቶስ ነው። ስለዚህ በራሱ እውነት ተብሎ ተገልጿል። 15ኛ ተስፋ። ቅዳሴ ባስልዮስ ተስፋ የሌላቸው ተስፋቸው፣ ረዳት የሌላቸው ረዳታቸው አንተ ነህ። ተስፋ የሌላቸው ተስፋቸው፣ ረዳት የሌላቸው ረዳታቸው አንተ ነህ። ምክንያቱም ያለቀን የተቆረጠን ነገር ሁሉ በምድር መካከል ላይ ይቀጥላል ተብሎ ተነግሮለታል። እግዚአብሔርን አምኖ ተስፋ መቁረጥ፣ መጎዳት፣ ጸሎትን የሚያክል ሕይወት ሰጥቶን አለመጸለይ፣ ወንጌልን የሚያክል ጸጋ ተሰጥቶን አለመስማት መጎዳት። ስለዚህ ክርስቶስ ተስፋ ተብሏል።
ብሏል። ካህኑ ቅዳሴ ላይ ወንጌሉን ከማንበቡ በፊት የሁላችን ሕይወት፣ የሁላችን ተስፋ፣ የሁላችን አዳኝ፣ የሁላችን አስነሽ አንተ ነህና ለአንተ ከምድር እስከ አርያም ምስጋናን እንልካለን ይላል ቅዳሴው እኮ። የሁላችን ሕይወት፣ የሁላችን ተስፋ፣ የሁላችን አዳኝ፣ የሁላችን አስነሽ አንተ ነህ ይላል ቅዳሴያችን። ስለዚህ ክርስቶስ ተስፋ ተብሏል በቅዳሴያችን ላይ። የማዕዘን ድንጋይ ቅዱስ ያሬድ የሕይወታችን አጥር መሰረት፣ የነፍሳችን መጠጊያ አንተ ነህ። የሕይወታችን አጥር ወይም መሰረት፣ የነፍሳችን መጠጊያ አንተ ነህ። በሰዓታት ላይ ይሄም ተጠቅሷል። ማዕበል የማይቀርበው መርከባችን ተብሏል። መርከብ እናውቃለን። የአዲስ አበባን ግማሽ የሚያክል መርከብ አለ በዓለማችን ላይ። እነ ኢንዲፔንደንስ፣ አይዘንሃወር የሚባሉ አሜሪካ የሰራቻቸው ግዙፍ መርከቦች ከ3000 በላይ ጀቶችን ጭነው በአትላንቲክ ውቅያኖስ የሚጓዙ የአዲስ አበባን ግማሽ ያክላሉ። እንደዚህ አይነት መርከቦች ኢንዶኔዥያ ላይ ከተነሳው የሱናሚ ማዕበል ቢመጣ ያለብሳቸዋል። ጉልበታቸው አነስተኛ ነው። አቅማቸው ውሱን ነው። ከባድ ማዕበል ከመጣ ይጎበኛቸዋል። ማዕበል የማይቀርበው መርከብ ግን ክርስቶስ ነው። ብንደገፈው የማይጥለን ማለት ነው። ሁላችንንም በመሸከሙ የማይዘረር የማይወድቅ መጠጊያችን ነው። ሥርዓተ ቅዳሴያችን ይሄንን ነው የሚለን። ስለዚህ ክርስቶስ መጠጊያችን ነው። የማዕዘን ድንጋይ ነው። የሚጋጠምበት ማለት ነው። የማዕዘን ድንጋይ አይደለ? አንዱን ከአንዱ የሚያገናኝ ያን መሰረት ጠንካራ የሚያደርገው ማለት ነው። ስለዚህ የሃይማኖታችን አጥር የነፍሳችን መጠጊያ አንተ ነህ ይላል 17ኛ መዝገብ ቅዳሴ ቄርሎስ። ጸጋ ሁሉ የሚሰጥበት የበረከት መዝገብ አንተ ነህ። ጸጋ ሁሉ የሚወጣበት የበረከት መዝገብ አንተ ነህ። ዝናቡንም ፀሐዩንም መሬት የምታፈራው እህሉንም አሁን የምንሰማው ቃሉንም ከእግዚአብሔር መዝገብ የሚወጣ ያ ሲወጣ ግን መዝገቡ የማይጎልበት መዝገብ ተብሏል። እረፍት 18ኛ እየጨረስኩ ነው። የነፍሳችን እረፍት ማለት ነው። ቅዳሴ ኤጲፋኒዎስ በተለይ በዚህ በዘመነ ክረምት በአብዛኛው የሚቀደሰው ቅዳሴ ይሄ ነው። በጣም ደስ የሚል ቅዳሴ ነው። ኤጲፋኒዎስ ኤጲፋኒ ብለን የምንጠራው የቆጵሮስ ደሴት ሊቀ ጳጳስ ነው። በአሁኑ ሰዓት እቺ ደሴት ለሁለት ተከፍላ የቱርክ ቆጵሮስ፣ የግሪክ ቆጵሮስ ትባላለች። ታላቅ አባት የዚህ ቤተክርስቲያን ሊቀ ጳጳስ ነበረ። ለምሳሌ ቅዳሴው ላይ ምን ይላል? ከተራሮች ራስ ይልቅ ከፍ ያለ ነው፣ አሞራዎች የማይደርሱበት ረዥም ነው፣ አሳዎች የማይዋኙበት ጥልቅ ነው፣ የትዕቢተኞችን ጥርስ የሚያንቀጠቅጥ ብርቱ ነው ካለ በኋላ ክፉ የሚመክሩትን ሰዎች ሐሳባቸውን የሚያስረሳ አዋቂ ነው ይላል። እግዚአብሔር እንደዚህ ነው። ክፉ የሚመክሩትን ሰዎች ሐሳባቸውን የሚያስረሳ ደግሞ አዋቂ ነው። አዎ ብዙ ክፉ ነገር ተመክሮብን እኮ ያንን ሐሳብ ለምን ተውት ስንል ይሄን የሰራው እግዚአብሔር እንደሆነ አይገባንም። ረስተውታል እነሱ ብለን ነው እኛ። ያስረሳቸው ግን እግዚአብሔር ነው። ስለዚህ ኤጲፋኒዎስ እረፍት ይላል። እንዲህ ይለዋል በቅዳሴው የነፍሳችን እረፍት የልባችን ተስፋ አንተ ነህ። እቺን የእረፍት ቀን የሰጠን እሱ አይደለ? በቃ የነፍሳችን እረፍት ነው እሱ። የልባችን ደግሞ ተስፋ ነው፣ ትምክህታችን ነው። እናንግሰው። ክርስቶስ ንጉሥ ነው ብሎናል ቅዱስ ያሬድ። እናንግሰው በልባችን ላይ አካል ሰርቶ ዙፋን ዘርግቶ ልባችን ውስጥ ይቀመጥ። ይሄ ነው ተስፋችን። ኤጲፋኒዎስ ይሄን ይላል 19ኛ ጥበብ። ይሄ በተለይ ቅዳሴ ኤጲፋኒዎስ ላይ
ቅድም በሰማነው ዲዮስቆሮስ ቅዳሴ ላይ ዮሐንስ አፈወርቅ ቅዳሴ ላይ ክርስቶስ ጥበብ ነው ይላል። በተለይ የጥበብ ሀገሯ ወዴት ነው? ማደሪያዋስ ወዴት ነው? የጎዳናስ ፍለጋ ወዴት ተሻገረ? ባህሩን ተሻግሮ በቀይ ወርቅ የገዛት ማን ነው? ክርስቶስን ባህር ተሻግረን አይደለም ከቀራንዮ ወደዚህ ያመጣ ነው። እንዲህ ማለት ነው። ከደመናትስ በላይ ወጥቶ ያወረዳት ማን ነው? ክርስቶስን ውረድልን ብለን አይደለም፣ እርሱ በፈቃዱ ነው የወረደልን። ይሄን ነው የሚገልጸው። ካለ በኋላ ምን ይላል? ጥበብ ግን መድኃኒታችን ነው፣ በሥጋው መስዋዕትነት ያዳነን፣ በደሙ ፈሳሽነት የተወዳጀን፣ ለመንግስቱም የመረጠን ብሎ ይዘጋዋል ኤጲፋኒዎስ። ስለዚህ ክርስቶስ ጥበባችን ነው፣ ጥበብ ተብሏል። 20ኛ ፈውስ ቅዳሴ ባስልዮስ ተጠቅሞበታል። በካህኑ ኑዛዜ ላይ እናደምጣለን። የነፍሳችንን ቁስል የምታድን አንተ ነህ ሲባል አልሰማንም? ቅዳሴ ላይ የነፍሳችንን ቁስል የምታድን አንተ ነህ። ይሄ ቁስል ከለክርስቶስ ኢየሱስ በስተቀር አይድንም። እሱ ካላጠበው በስተቀር የማይድን የነፍስ ቁስል አለ። የዓለሙ ኃጢአት በእንዲህ አይነት ደረጃ ላይ ሆኖ ነው ክርስቶስ ወደዚህ ዓለም መጥቶ ደሙን ያፈሰሰው። ስለዚህ የነፍሳችን ቁስል የተፈወሰበት ስለሆነ ፈውስ እንለዋለን። 21ኛ ፍቁር ወይም የተወደደ በቅዳሴ ሐዋርያት ላይ አቤቱ በተወደደ ልጅ በጌታችን በኢየሱስ ክርስቶስ እናመሰግንሃለን ይላል። በተወደደ ልጅ፣ ውድ በሆነው ልጅ፣ በምትወደው ልጅ፣ በምታፈቅረው ልጅ በሱ ጎብኝተናልና እናመሰግንሃለን ይላል። ባጭሩ ብዙ ነው። ወደ ቤተ ክርስቲያን ስንጠጋ፣ ቅዳሴውን ስናደምጥ፣ የቅዳሴው ተሳታፊ ስንሆን ክርስቶስን በቅዳሴያችን እንመለከተዋለን። አፋችንን ሞልተንም ይህን ለሚነግሩን ለማስረዳት ለሚታትሩ በቂ መልስ እንሰጥበታለን። ክርስቶስ በቅዳሴያችን ይህን ይመስላል። ያስተማረን እግዚአብሔር ስሙ የተመሰገነ ይሁን። ሀብተ ውልድና ስመ ክርስትና ገቢረ ተአምራት ወመንክራት ተስፋ መንግሥተ ሰማያት ለእኔም ለእናንተም ይደረግልን። በሰማነው ቃል እግዚአብሔር ይባርከን። አጭር ነገር የምናገረው በየጊዜው ስንመጣ አዳዲስ ለውጦች እናያለን። አሁን ደግሞ ተረጋግታችሁ ፀሐዩ ሳይመታችሁ ዝናቡ ደግሞ መጥቷል የት እጠለላለሁ ሳንል ደግሞ አዲስ ነገር ደግሞ አይተናል። በእውነት የዚህ ቤተክርስቲያን እድገት መንፈስ ቅዱስ አለበትና ሁልጊዜ ድንቅ ይለናል። ሐምሌ 7 ላይ የምናከብረው አንድ ንጉሥ አለ። ለክቡር አባታችን የምመኝላቸውና አሁን የምገልጸው ሐምሌ 7 ደብረ ብርሃን ሥላሴ የጎንደሩ ደብረ ብርሃን ሥላሴ ተሰርቶ ያለቀበት ቀን ነው። ሐምሌ 7 ይህ ቀን እንዲከበርም ትልቅ ምክንያት የሆነው ኢያሱ አዲያም ሰገድ ነው። የደብረ ብርሃን ሥላሴ ማለት ጎንደር ላይ ያለውን ብትመለከቱት ውበቱ ልክ እንደዚህ ህንፃ ቤተክርስቲያን ነው ሲያልቅ የሚመስለው። በኢትዮጵያ ውስጥ የስዕል ክምችት ያለበት ይህ ቤተክርስቲያን ነው። ገና መቃኞ ላይ ያለ ቤተክርስቲያኑ ተሰርቶ ካለቀ በኋላ ከመቃኞ ወደ አዲሱ ህንፃ ቤተክርስቲያን ታቦቱን ተሸክሞ የሄደው ንጉሱ ነው። በጣም ይደንቃል። ንጉሱ ኢያሱ አዲያም ሰገድ በዘመኑ የነበረው የአማርኛ ግጥም እንዲህ ይላል። ምኞቴን ነው የምገልጸው። ወዴት ሄዶ ኖሯል ሰሞነኛ ቄሱ፣ ታቦት ተሸከመ ዘውዱን ትቶ ኢያሱ፣ የተሸሸገውን የአባቱን ቅስና ገለጠው ኢያሱ ታቦት አነሳና፣ ሥላሴን ቢሸከም ኢያሱ ገነነ፣ ከአራቱ ኪሩቤል አምስተኛ ሆነ ተብሎ ተገጥሞለታል። ይህም ቤተክርስቲያን አልቆ ከዚህ ወደዛ ክቡር አባታችን ራሳቸው የሚያከብሩበትን ዕድሜ ለሁላችን ሰጥቶ ያሳየን። ይህን ያደረገው እግዚአብሔር ስሙ የተመሰገነ ይሁን። በእውነት ደስ ብሎናል። ሁላችንም ደስ ይበለን።